بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين نبينا محمد وعلى آله وصحبه وسلم أجمعين أما بعد درساتችን እንደቀጠለ ነው። ዛሬ ደግሞ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ሱረቱል ሁመዛ የምናይ ይሆናል። ሱረቱል ሁመዛን እናያለን። ቃዒዳ አግለቡን አብዛኛውን ጊዜ ቃዒዳ እንለቃለን። ምናልባት ያው ብዙ ተማሪ ቃዒዳ ስለሚጠይቅ ማለት ነው። አለፍ እያልን ደግሞ ትልቁን ቁርአን እንለቃለን ማለት ነው። ቃዒዳም የምትማሩ እንድትሞክሩበት ከሱረቱል ፋቲሃ ጀምረን ያው እየለቀኩኝ ነው። ከሱረቱል ፋቲሃ ተጀምሮ እየተለቀቀ ነው። እሱን በኦርደር ገብታችሁ ከመጀመሪያው ጀምራችሁ እዩ። ቃዒዳም የምትቀሩ እንደዛው ከመጀመሪያው ጀምራችሁ በኦርደር ሲታይ ነው የሚጣፍጠው ማለት ነው። ከታች ተጀምሮ በኦርደር መታየት መቻል አለበት። እንደገና ደግሞ እንደዚህ ከቀራችሁ በኋላ ጓደኞችን ፈጥራችሁ የምትጠናኑበት ሙራጃ የምታደርጉበት የሆነ ሰዓት ቢኖራችሁ እርስ በርሳችሁ ተገናኝታችሁ እየተሰማማችሁ አንዱን እየሰማ አኽጣአችሁን ስተቶቻችሁን እዛው የምታስተካክሉበት የሆነ ሰዓት አመቻችታችሁ በዛ መልኩ ብትሰሙት የበለጠ ውጤታማ ትሆናላችሁ። ባረከላሁ ፊኩም። ዛሬ የምናየው ሱረቱል ሁመዛህን ነው። ሱረቱል ሁመዛ ከመካ አንቀጾች ውስጥ አንዷ ናት። መካ ከወረዱ ከሆኑ አንቀጾች ውስጥ አንዷ ናት። አንቀጾቿ ያው እንደምታዩት አያቱሃ 9 ይላል። አንቀጾቿ 9 ናቸው። 9 ናቅሎች አሏት። እዛ ውስጥ ኢድጋም አለ፣ የመድ አይነቶች አሉ፣ ጉና አለ። እያንዳንዱን እንዴት አድርገን ጠብቀን መቅራት እንዳለብን የምናይ ይሆናል። ሌላው የተጅዊድ ህጎችን በተመለከተ ትንሽ ከፍ እንዳልን ማለት ነው። በአላህ ሱብሓነሁ ወተዓላ ፍቃድ የተጅዊድ ትናንሽ ክታቦችን እንጀምራለን። እሱን በኦርደር የምንለቅና የምንማር ይሆናል። አላህ የዛን ጊዜ ሰዎች አላህ ይበላል። ሱረቱል ሁመዛ ሱረቱል ሁመዛ ሁመዛ ሁመዘት ተብሎ አይቆምም። ሁመዛ ነው የሚባለው። ታ መርቡጣ ስለሆነች ሀ ሱኩን አርገናት ነው የምንቆመው ማለት ነው። ትልቁም ቁርአኑ ስንቀራ ጊዜ ሀ እቺ ታ መርቡጣዋ ስትመጣ ጊዜ ሀ ሱኩን ነው የምትደረገው። እቺ ታ መርቡጣዋ ወደ ሀ ሱኩን ተቀይራ ነው የምንቀራት ማለት ነው። ሱረቱል ሁመዛ ሱረቱል ሁመዛ ሁመዛ ቢስሚላሂ 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 አርረሕማኒ አርረሒም ቢስሚላሂ አርረሕማኒ አርረሒም ወይሉን ሊኩሊ ሁመዘቲን ሉመዘህ ወይሉን ሊኩሊ ሁመዘቲን ሉመዘህ። እዚህ ጋ ወይሉን ሊኩል ይባላል። ወይሉን ሊኩል ሳይሆን ወይሉን ብለን ኑን ሱኩን አይነት ድምፅ መምጣት የለበትም። እዚህ ተንዊኑ ግልጽ አይደረግም። ይሄ ተንዊን ዶመተይኑ ግልጽ አይደረግም። ያው እዚህ ጋ ኢድጋም አለ። ያኔ ተንዊኑን ጨፍልቆ እዚህ ውስጥ አስገቡልኝ የሚል የሆነ ፊደል ነው። ይሄ ላም ሸድ ማለት ነው። ላሙ ላይ አምጥተን ይሄ ተንዊኑን ዶመተይኑን የዶመተይኑን ድምፅ አምጥተን እዚህ ውስጥ ነው የምናስገባው ማለት ነው። ወይሉን ሊኩል ካልን አልገባም ማለት ነው። ስህተት አለ ማለት ነው። ትክክለኛው አቀራር ወይሉሊ ሉሊ ወይሉን ሊኩሊ ሁመዘቲን ሉመዘህ ሁመዘቲን ሉመዘህ። ያው እዚህም ጋር ሁመዘቲን ሉመዛ ይባላል። እቺ ተንዊኗ ማለት ነው ግልጽ አትደረግም። ተንዊኑ የት ጋር ነው የሚገባው? ያው ላም ሸዳው ላይ አምጥተን ሁመዘቲን ሉመዘህ ሁመዘቲን ሉመዘህ። ያው እዚህም ጋር ታመር ቦጣለች። ሉመዘህ ነው የሚባለው እንጂ ሉመዘት አይባልም። ታ ሱኩን ተደርጎ አይደለም የሚቆመው፣ ሀ ሱኩን ነው የሚደረገው። ታው የታመር ቦጣው ሀ ሱኩን ተደርጎ ይቆምበታል ማለት ነው።
ብዙዎቻችን ስንቀራ ጊዜ ሉመዘት ብለን የምንቀራ አለን። ይህንን ማስተካከል ያስፈልጋል። ሉመዛ الذي جمع مالا وعدده الذي جمع مالا وعدده جمع ነው ጂም ፈትሐ ነው ሚምም ፈትሐ ነው አይንም ፈትሐ ነው ጀማዓ ነው እንጂ ጀምዓ አይባልም። አብዛኛው ሰው እዚህ ጋር ስህተት አለ። ጀምዓ ማለን በማለት ብዙ ሰው ይሳሳታል። ጀምዓ ከተባለ ሚሙ ሱኩን ይሆናል ማለት ነው። ሚሙ እዚህ ጋር ሱኩን አይደለም። ጀማዓ ነው። ጂም ፈትሐ ጀ ሚም ፈትሐ መ ጀመ አይን ፈትሐ ዓ ጀመዓ ማለን ወዐደደ ያው እዚህ ጋር ማለን ስንል ያው ፈትሐተይን አለ። ይሄን ፈትሐተይን አምጥተን ያው ዋው ፈትሐው ላይ አምጥተን ኢድጋም እናደርገዋለን ማለት እንጨፍልቀዋለን። ማለን ወዐደደ ሳይሆን ማለን ወዐደደ ኢድጋም ቢጉና ይባላል። ማለን የሚለው ድምጽ ማለት ነው ጉና አለው። የሚለው ድምጽ አለ አይደል? በካፍንጫ በኩል የሚወጣ የሚያምር ድምጽ ማለት ነው። እያለ የሚሰማ የሆነው ድምጽ ማለን ወዐደደ እንደዛ እያለን እንቀራዋለን ማለት ነው። ደጋግማችሁ እኔ እንደሚለው ማለት መቻል አለባችሁ። የደጋግመውና እናንተ ደጋግማችሁ እንድትሉት ነው እንጂ በአንዴ ማለት እና ማለፍ ይችል ነበርኩኝ። يحسب أن ماله أخلده يحسب أن ماله أخلده يحسب ነው يحسب ነው የሚባለው። ሐሱኩናት ያው ያ ፈትሐ ሐሱኩን يح ሲን ፈትሐ ሰ يحس ባ ضማ ቡ يحسب ነው እንጂ يحسب ብሎ ብዙ የሚቀራ ሰው አለ። يحسب ከተባለ ሲኑ ሸዳ ይሆናል ማለት ነው። እንደገና ሃው ደግሞ ፈትሐ ይሆናል يحسب ከሆነ ማለት ነው። ስለዚህ እንደዛ አይደለም አቀራሩ። ትክክለኛው አቀራር يحسب ተብሎ አይሳብም። ባዋ አትሳብም። እቺ يحسب ቡ ነው አናቷ ላይ يحسب أن ጉና ጠበቅ እናደርጋለን። እዚህ ጋር ኑኗ ላይ ቆም እንላለን። ድምጻችን ቆም አድርገን እዛ ቦታ ላይ ተወሰነ ጉና የሚባል የሆነ ድምጽ አሁን እንዳልኳችሁ ከአፍንጫ የሚወጣው ድምጽ የሚያምር ድምጽ እሱ እንዲወጣ ማለት ነው። أن ማለሁ እዚህ ጋር ሳብ እናደርጋለን። ዋው መዳል እዚህ ጋር ዋው ሰገራ ከመደጋር አለቻው እዚህ ጋር ማለሁ أخلده كلا لينبذن في الحطمة لينبذن في الحطمة እዚህ ጋ ያው ኑን ሱኩን አለች። ከዛ ጋ ባ አለ። እዚህ ቦታው የቅላብ ቦታ ነው። የቅላብ ስለሆነ በቅላብ ሰዓት ደግሞ ኑን ሱኩንን ወደ ሚም ተቀይሮ ነው የሚነበበው ማለት ነው። ኑን ሱኩንን ወደ ሚም ቀይረናት ነው የምናነባት። ላዩም ያው ሚም ሱኩን አለች። ያ ضማ ሚም ሱኩን ዩም ነው የሚባለው። ያ ضማ ሚም ሱኩን ዩም ነው የሚባለው። ላዩንበዘነ ወደ ሚም እንቀይራታለን። እቺ ኑን ሱኩናን ማለት ነው። ቀጥሎ ባ ስላለች ማለት ነው። የቅላብ ፊደል ናት። ቀጥታ ኑን ሱኩኑን ይዛችሁ ወደ እኔ እንዳትመጡ፣ ከኔ ጋር አንግባባም፣ ወደ ሚም ቀይሩልኝ እያለች ነው። ወደ ሚም ሱኩን እንቀይርላታለን። ላዩንበዘነ
في الحطمة في الحطمة وما أدراك وما أدراك ما الحطمة وما أدراك ما الحطمة أدراك زيغا የቀልቀላ ፊደል አለ ዳል ሱኩን ማለት ነው። ዳል ሲሆን ጊዜ ይነጥራል ማለት ነው። እናነጥረዋለን ስንቀራ ጊዜ أدراك أدراك ما الحطمة وما أدراك ما الحطمة ما الحطمة وما أدراك ما الحطمة نار الله الموقدة نار الله الموقدة نار الله الموقدة الله የሚለው ቃል ይወፍራል እዚህ ጋር ضማ ቀድሞ ስለመጣ ይሄ ራውም ይወፍራል ናሩ ሩ نار الله الموقدة ራውም ይወፍራል አላህ የሚለውን ቃል ይወፍራል እዚህ ቃፍም ይወፍር ነው ሁላችንም ጠብቀን እናወፍራቸዋለን ማለት ነው ባረከላሁ ፊኩም التي تطلع على الأفئدة التي تطلع على الأفئدة على الأفئدة على الأفئدة إنها زيغا قلنا له إنها عليهم مؤصدة عليهم مؤصدة زيمغا ميم سكون اللج زيغام ميم شد اللج زيغا إدغام متماثلين ተመሳሳይ የሆኑ ፊደላቶችን ኢድጋም ማድረግ ይባላል። የሚም ሳኪና ህግ ነው። የሚም ሳኪና ህግም ኢድጋም የሚባል አለ። ኢድጋም የሚባል የሆነ ህግ አለ። እዛ ላይ ወስደን ሚም ስኩኑን ወስደን በሚም ضማው ላይ እናስገባለን። ሙሉ በሙሉ ነው የምናስገባው ማለት ነው። عليهم مؤصدة ከዛ እቺን ስኩን ወስደን በዚህ ላይ አስገብተን እዚህ ላይ ቆም እንላለን ማለት ነው። በደንብ ጠበቅ እናደርገዋለን። عليهم مؤصدة عليهم مؤصدة في عمد ممددة في عمد ممددة في عمد ممددة عمد ممددة ይባላል አማዲን ብለን ተንዊኑን ግልጽ እናወጣውም ለምን እዚህ ጋር ሚም ስላለች ማለት ነው። ሚም የድጋም ፊደል ናት። ቀጥታ ወዘን ድጋም እናደርጋለን እንጨፈለቀዋለን ማለት ነው። ሙሉ በሙሉ እናስገባለን ሚሙ ላይ ማለት ነው። አማዲን ሙመደደ ያው እንደምታዩት አረንጓዴዎች ያሉበት ቦታ ሁላ የጉና ቦታ ነው። ጉና ድምጻችንን የምናሳምርበት የሆነ ቦታ ላይ ሸዱ ላይ ቆም የምንልበት የሆነ ቦታና ኢድጋም የሆነ ቦታ ነው። ኢድጋም በራሱ ሸድ ማለት ነው። ሸድ የሆነ ባህሪ ጠበቅ ማለት ባህሪ ያለውና በዛ ሰዓት ጉና ይወጣል። ጉናችንን በደንብ አሳምረን ማውጣት መቻል አለብን። አላህ Subhanahu Wa Ta'ala የሱን ቃል በስነ ስርዓት አንብበው ከመጠቀሙ ሰዎች አላህ ይበለን። የውመል ቂያማም ቁርአንን አዱንያ ላይ ተቀራው በነበረው በሆነው ልክ የጀነትን ደረጃ ወጣ ተብለው ከሚባሉ ከሆኑ ሰዎች አላህ ያደርገን። ለቻናሉ አዲስ የሆናችሁ ቤተሰብ ሆኑን። ሌላው ደግሞ ቤተሰብ የሆናችሁ ደግሞ ሌሎች ላልደረሳችሁ ለሆኑ ወገኖቻችን በማድረስ ቻናሏን እንዳሳደጉልኝ እየጠየቅኳችሁ የዛሬ ደረሳችን ይህንን ይመስላል። ባረከላሁ ፊኩም ወሐፊዘኩም አላሁ ተዓላ።